መርዶ የማረዳሽ ነው የነበርኩ። አንቺ ግን ምስጋና የሚባል ነገር የለሽም። ሴትዮ ምን ለማለት እየሞከርሽ ነው? ቆይ ለምን በቀጥታ ወደ ጉዳይሽ አትገቢም? ይኸውልሽ ወይዘሮ ገነት ልጅሽ የመኪና አደጋ ደርሶባት ሞተች እየተባለ ነው። ሄሎ 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 ሄሎ። አይ እንደለመድሽው እንግዲህ ደግሞ ወራስሽ ወድቀሽ ይሆናል። የራስሽ ጉዳይ። ስልኩን ሳዘጊ ብታመሰግኝ በጣም ደስ ይለኝ ነበር። አንቺ እዚህ ጠብቂኝ እንጂ ደግሞ የት ነው የምትሄጂው? መተሽኝ ደግሞ ዝም ብለሽ። ውይ ስልኩ ጆሮዬ ላይ ዘጋ። እስቲ እባክህ ቻርጅ አድርግልኝ ዳጊ። እሺ ቆይ ምንድን ነው? እቺ ሰላቢ የሆነች ልጅ እኔን ጠፍጥፋኝ የታባቷ ጠፋች። ዶክተር ቆይ ግን እንዴት ናት? ምንም አትልም። ትንሽ እረፍት ታርግና በራሷ ትነቃለች። እኔም እኮ ከሚዲያው ግርግር እዚህ ሆና ብታከም ይሻላታል ብዬ ነው። እንደዛ እንዳሰብክ ይገባኛል። ቢሆንም ግን ሁሉም ነገር የተሟላለት ነገር ውስጥ ብትሆን የባለቤት ጤና ቶሎ ይመለሳል። እንዴ ዶክተር ሌሊቱ ሙሉ ስትከታተላታል ነበር እንዴ? ሌላ የሚያስፈልግ ነገርም ካለ ንገረኝ፣ ሁሉንም አመጣለሁ። አይ ምንም አያስፈልግም። የከፋ ጉዳት ስላልሆነ እንጂ እኔም እዚህ ድረስ መጥቼ ለማከም ፈቃደኛ አልሆንም ነበር። ምናልባት ፖሊሶች ለማጣራት መጥተው ሊሆን ይችላል። እንዴ እቺ እንዴት መጣች? ተነስ ሂድ ክፈትላት። እፉዬ ምንድን ነው እሺ? ማነው እንደዚህ ያደረገሽ? እባክሽ ንገሪኝ፣ ማነው እንደዚህ ያደረገሽ? አንተ ሰይጣን እገላለሁ። ትንሽ ማረፍ ስላለባት ነው። ደህና ነች። እውነት? ያው ደህና ነች። መናገርም መሄድም ሁሉ ነገር ማድረግ ትችላለች። በጣም ደህና ነች። ምንድን ነው የሆነችው? ምንድን ነው ያደረጉብኝ ልጄን? እኔ እንደኔ አድርገው ምንድን ነው የሆነችው ልጄ? ምንድን ነው
አላችሁ እንዴ? ምንድነው አስሬ እንደዚህ የምጠይቀው? ሉሊት እንዴ ቆይ እኔ ምን አደረኩ እንዴ? ተረጋጊ ኤፍራታ እናት፣ አይዞሽ። ከጥቂት ደቂቃ በኋላ ትነቃለች። ትንሽ ማረፍ ስላለባት ነው። አሁን እናንተ ተረጋጉ። ምን ይረጋጋል? እንግዲህ በቃ ነው ትንሽ አንተ ልጅ ናስቲ እዚህ ጋር ቁጭ በልና እንነጋገር። አይ አልፈልግም፣ እባክሽን ተይኝ። ከአንቺ ጋር መከራከሩ ደክሞኛል። ለመከራከር እኮ አይደለም፣ ቁጭ ብለን ለመነጋገር ነው። ይኸውልህ የኔ ልጅ፣ እባክሽን እማዬ፣ በንግግሮችሽ መሀል የኔ ልጅ አትበይ። ያወጣችሁልኝ ስም አለ አይደለ? ናኦድ፣ በቃ በሱ ስም ጥሪኝ። ቆይ ለምንድን ነው እንደዚህ ግትር የምትሆነው? የምልህን ሰምተህ ከኔ ጋር አትስማማ? ኧረ ልስማማ፣ እንደዛ ይሻላል። በምትይኝ በምኑ እንድስማማለች ነው የፈለግሽ? የምትሰሪውን ስራ እሺ ብዬሽ አብረሽ እንድሰራ ነው ወይስ የምታዥኝን መልእክት እያያዝኩ ጉዳይ አስፈጻሚሽ እንደሆን ፈልገሽ ነው? ንገሪኝ፣ ምን እንደሆነልሽ ነው የፈለግሽው? ይኸውልህ የኔ ልጅ፣ ዲያራን አይኔ እያየ እያጣኋት ነው። በቀደም እንዳደረገችው ዛሬም ትምህርት ቤት ነኝ ብላ ወጥታ እንደሄደች ተነገረኝ። እና እኔ ምን እንዳደርግ ነው የፈለግሽው? እሷን የማስተካከል ኃላፊነት ደግሞ ያንተ ነው። የት ወጣሽ የት ገባሽ ብለህ ማስተካከል አለብክ። ወንድሙ አይደለም እንዴ? አረ እንደዛ ማለት አለብኝ? አንቺን አልሰማ ስትልሽ እኔ እንድመክራትና እንዳስተካክላት ትፈልጊያለሽ? ይገርማል። ይሄ ነገር አሁን ነው እንዴት አየሽ? በፊት የት ነበርሽ? አሁንም ቢሆን እኮ አልረፈድም። እንደ ወንድም ልትቆጣት ይገባል እያልኩ ነው። ከዚህ በላይ ደግሞ ባትከራከረኝ ጥሩ ነው። አይ አይሆንም እህቴ፣ እንደፈለገች መሆን ትችላለች። ደግሞ እኔ የመናገር ምንም አይነት መብት የለኝም። መብትማ አለክ። ታላቅ ወንድም እኮ አባት በሌለበት ሰዓት ልክ እንደ አባት ሆኖ መንከባከብ፣ መቆጣጠርና መንከባከብ አለበት። አልችልም አልኩሽ እኮ። ለምን ወደማይሆን ርዕስ እንድገባ ታደርጊኛለሽ? ልጄ አንድ ጊዜ እኔ ላውራትና ያለውን ነገር የዋዝስከኝ መሰረት ስልኩን ሪከርድ አድርጌ ሶፋ ላይ አስቀምጫለሁ። ማለት የት ነው ያስቀመጥሽው? እንዴ የት ላድርገው እችላለሁ? እዚህ ቤት አይደል እንዴ ያለው? እዛ ሶፋ ላይ ነው ያስቀመጥኩት። አንቺ ጤና ስላትሻል እብድ። ቆይ አንቺን ድምፅ ልታሰሚ ነው እንዴ? ዶክተር ተረጋጋ ኤፍራታ፣ ምንም አልተፈጠረም። አይዞሽ፣ ጤናሽ ያን ያህል አሳሳቢ ደረጃ ላይ አይደለም። እኮ እሱን እኮ ነው እያልኩሽ ያለሁት።
ጽንሱ በሚገርም ሁኔታ በጣም ደህና ነው። ምንም አይነት ጉዳት አልደረሰበት። ተመስገን አምላኬ። ኤፍራታ፣ አሁን አንድ ነገር ሆነሽ ቢሆን ኖሮ ናታን ስለ ልጁ አለማወቁ መጥፎ ነበር። ዛሬውኑ ስላለው ነገር ማወቅ አለበት። አይ ዶክተር፣ እንደዚህ መሆኔ ናታን ማወቅ የለበት። እሱንማ ቤተሰቦች መናገራቸው አይቀርም። ብቻ ስላለው ነገር አግኝቼ ባወራው በጣም ደስ ይለኛል። እሺ ዶክተር፣ ግን ሁኔታዎችን አይተህ ስለ እኔ መስማት ካልፈለገ ምንም ነገር አትንገረው። አይ ስለ እሱ ምንም አታስቢ። ዶክተር ምንድን ነው ደህና አይደለችም እንዴ? አይ ደህና ናት። ራሷ እንዴት መንከባከብ እንዳለባት እየነገርኳት ነው። ታዲያ እሱን ለእኔ ነግረኝ እኔ ብንከባከባት አይሻልም? ማለቴ እናቷም እህቶቿም እዚህ ጋር አሉ። የሚያስፈልገውን ነገር ንገረኝና እናዘጋጅላታለሁ። ለጊዜው ፈሳሽ ነገር እየሰጣችኋት ብትቆይ ጥሩ ነው። የምታደርጉላትን ነገር ደግሞ ከአቶ ያፌት ጋር በዝርዝር እናወራለን። ባይሆን ማረፍ ስላለባት ብዙ አታድክሟት። እሺ ዶክተር፣ አንረብሻትም። ግን የሚያስፈልግ ነገር ካለ ጽፈህ ስጠን፣ እኛ ገዝተን እናምጣለን። እሱን በዝርዝር ለአቶ ያፌት ጽፌ እሰጠዋለሁ። የኔ ልጅ ይፉዬ ደህና ነሽ? ደህና ነኝ። ግን እናንተ አትጨነቁ። ይፉዬ ቆይ ምን ተፈጥሮ ነው? ማን ነው እንደዚህ ያደረገሽ? ታይጺ፣ በዚህ ሰዓት የሚጠየቀው እሱ አይደለም። እሺ ቤዝ፣ ግን ቆይ አሁን ደህና ነሽ? ይፉዬ ደህና ነሽ አይደለ? አሁን ሁላችንም ከጎንሽ ነው ያለ ነው። ምንድን ነው የሚያስፈልግሽ? እስኪ ንገሪኝ። ቆይ አሁን ምን ላይ ነው ህመም የሚሰማሽ? አንገትሽን ነው ወይስ ጭንቅላትሽን? አይ ቤዚ ደህና ነኝ፣ እናንተ አትጨናቁ። እህቴ ወይ ዳጌ ደህና ነሽ? ወንድሜ ደህና ነኝ። በቃ ዋናው አንቺ ደህና መሆንሽ ነው። እሺ ዶክተሩ እንዳለው ደግሞ አታርክሟት ብሏል አይደል? እናንተም በቃ ትንሽ ተወት አድርጓት። ገኔ አንቺም ተረጋጊና ተቀመጭ። የኔ ንግስት እንዴት ነሽ? ሄሎ እህቴ፣ ቆይ ምን ሆነሽ ነው ስልክ ማታነሽ? ምንም አልሆንኩም ወንድሜ፣ ክላስ ውስጥ ስለነበርኩኝ ነው፣ ለዛ ነው። አትዋሺ እህቴ፣ ክላስ እንዳልገባሽ በደንብ አውቃለሁ። የት ነሽ? ያው ከጓደኞቼ ጋር ነኝ። ከጓደኞችሽ ጋር የሆንሽበት ቦታ ስም የለውም? ኧረ አለው፣ ግን በቃ ትንሽ ብቻ ቆይቼ ወደ ቤት እመለሳለሁ። ስሜ እንዲያራ እየተቆጣሁሽ ወይም እንዲያድርግ እያልኩሽ አይደለም። አንቺ ትልቅ ልጅ ነሽ። ምን ማድረግ እንዳለብሽ በደንብ ጠንቅቀሽ ታውቂያለሽ። ቢሆንም ግን የምትራመጂበትን መንገድ በደንብ እየተጠነቀቅሽ መሆን አለበት። አልገባኝም ወንድሜ፣ ምን ለማለት ነው? ቆይ ምን ማለት እንደሆነ ገብቶሻል። ክላስ ቀጥቶ ከጓደኞች ጋር የማን ቦታ መዋል ለህይወትሽም ጥሩ አይደለም። ቆይ እየተቆጣኸኝ ነው እንዴ ወንድሜ? በቃ እንደፈለግሽ።
ጆሮቹን ያዙ ቢለን እኮ እንይዝለት ነበር። ምንድነው ስሪ መሮጥ? እስኪ ሉሊት ዝም በይ። እናንተ ምን እየሰራችሁ ነው? ተበተኑ እንጂ በሰው ቤት ምን እያደረጋችሁ ነው? ምንድነው ይሄን ያክል ሰዓት ቁጭ ብሎ ሰው ማጨናነቅ? እውነትሽን ነው። ተነሽና ውጪ። ብሄድ ነው የሚሻለኝ። ቆይ ለምንድን ነው በዚህ ሰዓት የደወልሽው? አለቃ የማየውን ነገር ተፈጥሯል። ምን ማለት? ቆይ ምንድን ነው የተፈጠረው? በቀደም ዕለት ዲኤንኤውን ሳቀያይረው በካሜራ እይታ ውስጥ ነበርኩ። አለቃ ይሄንን አይቶ ሊያሰናብተን ነው። በዛ ላይ እንደሚያሳስረኝም ሲናገር ነበር። አሁን ማን ሊያገኝ እንደሆነ አላውቅም። ተጣልፎ ነው የወጣው። ምን? ቆይ እንዴት ሊሆን ይችላል? አይ እንደዚህማ መሆን የለበትም። እንዲህ በቀላሉማ አይታወቅም። በቃሽ፣ አሁን ያለበትን ለማወቅ የግል ስልኩና የመኪናውን ታርጋ ላኪልኝ። ማንም ሳይቀድመኝ መቅደም አለብኝ። እሺ አለቃ፣ ግን የኔስ ነገር ከተባረርኩ ወይ ደግሞ ፖሊሶች ካወቁ ምንድን ነው የማደርገው? እሱም በኋላ እናወራበታለን። አሁን ያልኩሽን ብቻ አድርጊ። ስልኩን ላኪልኝ። እሺ አለቃ፣ አሁን እልካለሁ። ሄሎ አለቃ። ሲስ አሁን በምልክል የመኪና ታርጋና ስልክ ቁጥር የምንፈልገው ሰው አለ። ያለበትን ቦታ አድራሻውን አጣራና አሳውቀኝ። አሁኑኑ አፍጥነው ሲስ። እሺ አለቃ፣ ትንሽ ብቻ ጠብቀኝ። ሄሎ አለቃ። እሺ በቃ ካለበት ቦታ ከተንቀሳቀሰ በየሰዓቱ እየተከታተልኩ ቶሎ ቶሎ አሳውቀኝ። እኔ ከዚህ ወጥቼ ወዳለበት ቦታ በፍጥነት ለመድረስ እሞክራለሁ። ትኩረትህን እሱ ላይ አድርግ። እሺ አሳውቃለሁ። እሺ በቃ በቃ ይፉዬ፣ አሁን እየመሸ ስለሆነ እኛ ወደ ቤት እንሂድ። ነገ ጠዋት እንመጣለን። አዎ ልክ ነሽ ይፉዬ። በቃ በሆነው ነገር እያሰብሽ ራስሽን አታስጨንቂ እሺ? ገንዬ በቃ እንሂድ፣ ተነሽ። እኔማ የትም አልሄድም። ዛሬ ከልጄ ጋር ነው የማድረው። እንደዛ ይሻላል? አዎ በቃ እንደዛ ከሆነ በደንብ ተንከባከቢያት። አይ ገንዬ አይሆንም። አንቺም ሂጂ። ነገ እነሱ ሲመጡ አብረሽ ትመጫለሽ። እዚህ ብትሆኝም ራስሽን ከማስጨነቅ ውጭ ሌላ ምንም የምትሰሪው ነገር የለም። ያፌትም አሁን የሚያስፈልገውን ነገር
ሊያመጣ ነው ሄደው። አንቺ አታስቢ። እኔማ ቢጨንቀኝ እኮ ነው ሁኔታውን ዳግም ሲነግረኝ እንዴት እንደመጣው እራሱ አላውቀው። ብቻ ፈጣሪ እንኳን ክፉን አራቅም። እንኳን ተረፍሽልኝ ልጅ፣ እንኳን ደህና ሆንሽልኝ፣ እንኳን ተረፍሽልኝ። ባይሆን እንግዲህ ያፌት እስኪመለስ ድረስ ልጠብቃት። አራን ያለውላት እናንተ ሄዱ። ገኔ ኤፋው እንደምታያት ደህና ናት። በቃ እኛም ወደ ቤት እንሂድ፣ እረፍት ማድረግ አለብሽ። እንግዲህ ምን ይደረጋል፣ በሰው ቤት ካላደርኩ አይባልም። እሺ እንግዲህ ምን አደርጋለሁ። ኤፉይ ራስሽን በደንብ ጠብቂ። ሄሎ ዶክተር። ምን ነው በጣም ዘገየህ እኮ። ቶሎ አናግሬ መመለስ አለብኝ። ዶክተር የግድ ዛሬ መሆን አለበት? አዎ አቶ ናታን፣ ከዚህ በላይ ነገሮች መራዘም የለባቸውም። ቆይ ምኑ ነው የሚራዘመው? እንዴት አምኜ ስላገኘ? ይገባኛል። እንዲህ እንደታስብ ያደረገ ያለህበት ሁኔታ ነው። ቢሆንም ግን በስልክ ማውራት ባይኖርብኝም የማውራ ስለ ኢፍራታ ጉዳይ ነው። ቆይ የኔ ጨረቃ ምን ሆነች? ምን አጋጥሟት ነው? አሁን ደህና ናት። በአካል አግኝታ ማውራት ስላልቻለች እኔ አንተን አግኝቼ ማውራት አለብኝ። እሺ በቃ ቅድም የነገርከኝ እዛው ላይ ነህ? አዎ እዛው ነኝ። በቃ እዛው ጋር ጠብቀኝ። ቆይ ግን ቢዝ ወንድሜ የሰማ ይመስልሻል እንዴ? አይ አይመስለኝም። ቢሰማማ ኖሮ ይደውልልን ነበር። ቆይ ግን አሁን ለምን አልነገራችሁንም ሲል ምን እናደርግ ነው? ምን እንለዋለን? ያው በቃ ድንጋጤ ውስጥ ስለነበር ለዛ ነው እንለዋለን። አሁን ማን ይሙት እቺ ነው ለመናገር ጊዜ አጣችሁ ነው? ለመናገር ስላልፈለጋችሁ ነው እንጂ። እሺ ደግሞ እናንተ መናገር ከከበዳችሁ ሉሊት ለናታን እባክሽ ነገር ይብትሉኝ እኔ አልናገረውም ነበር። አይ እንደዚህ አይነት ነገር ሳትናገር የምትረሽ አልመሰለንም። ለዛ ነው እንጂ እኮ እንድትነግሪውን አስታውስሽ ነበር። ይልቅ እሷን አሁን ታያትና እላይ ሄደን ምን ማድረግ እንዳለብን እናወራለን። አዎ እንደዛ ነው የሚሻለው። ተነሽ እንሂድ። ሄሎ። ቆይ የተሳሳተ ቦታ ነው እንደ ነገርከኝ? ምንም ላገኘው አልቻልኩም። በልሻውን አስተካክለ ቼክ አድርግና ንገረኝ። እርግጠኛ ሁንልኝ። አፍጥነው። አይ አለቃ፣ እንደውም ያለህበት አካባቢ ለሱ በጣም ቅርብ ነው። በአይን ዞር ዞር እያልክ ፈልገው። ትንሽ ወደፊት ተራመድ። ምንም እኮ እየታየኝ አይደለም። ስማኝ፣ ምንም የለም እያልኩ ነው። እሺ ትንሽ ተራመድና ወደ ቀኝ ታጠፍ።
እሺ ስልኩን አልዘጋውም፣ ጠብቀኝ። ይኸው ታጠፍኩ፣ ምንም ነገር የለም። አሁን ትንሽ ወደፊት ሂድ። ትንሽ። እሺ አሁንስ? አሁን እየቀረብክ ነው። ትንሽ ሂድ ደግሞ። አሁን ወደ ግራ ታጠፍና እዛው አካባቢ ፈልገው። አንተ ሰውዬ ቆየት ነህ? ቆይ ማን አባቱ ነው? እየተጫወቱብኝ ነው እንዴ? አይ ይሄማ ወጥመድ አለው። ሄሎ፣ በቃ አግኝቼዋለሁ። እርምጃ ልወስድ ነው። ማድረግ ያለብህ ነገር በሙሉ አድርግ። እሱን ለማግኘት የተጠቀምክበትን ጎግልም ሆነ ሌላ ነገር ሁሉንም አጠፋፋ። እሺ በቃ አሁኑኑ አጠፋፋዋለሁ። በቃ በጣም አሪፍ። ሪከርድ እንዴት ደስ የሚል ነገር ነው። አስመሳይ የኔ ንግስት ይላል ደግሞ ራሱ ወስዶ እየገለበጠ በለው። ቤዛን ደግሞ ስሙልኝ። ድንቅ እህቴ፣ ወሬኛ የኔ እህት። አይ ገኒ ደግሞ መጣች። አይ ገኒ፣ አይ ሁሌ ሪከርድ ነው ማረገው እዚህ በኋላ። አይ ገኒ፣ እድሜ ልክሽን እንዳለቀሽ ደምርሻል። ሪከርድ ማድረግ እንዴት ደስ የሚል ነገር ነው እናታችሁ። ወይ ጉድ! ሰምቶ መሆን አለበት እንደዚህ የሚደነፋው። ወይኔ! ቆይ ከኔ ቀድሞ ማን ነገረው? ለነገሮች ጽዮን እያለች ትኩስ ወሬ መናገር አይቻልም። አይ ስራዋ በቃ እኔን መከታተል ነው። ቆይ ደግሞ ምን አገባው? ለምንድን ነው በሰው ሚስት እንደዚህ የሚደነፋው? ያው እንደዚህ አይነት አደጋ እኮ ያጋጥማል። አትጨናነቅ፣ አይዞህ። የምን አደጋ ነው? ቆይ እሱን አስበህ በዚህ ሰዓት የመጣ መስሎኝ እኮ ነው። ሳስበው ግን አልሰማም መሰለኝ። ሴትዮ ምንድን ነው መቀባጠር? የኤፍራታ መሞት ማን ነው? የኤፍራታ መኪና መገን ማለት በቃ የኤፍራታን አደጋ ሰምተህ ወደዚህ የመጣ መስሎኝ እኮ ነው አይደል? ምንድን ነች? እኔ ካላመንክ ቤዚንና ጢን ሄደህ መጠየቅ ትችላለህ። እነሱ ይነግረዋል። መቼም እኔንማ ማንም ሰው አያምነኝም። አዎ ሄድ ሩጥ እስኪ። እስካሁን ዝም ብለው ውለው አሁን ምን እንደሚመልሱ እናያለን። አዎ ይቅርታ
አልበላም አልኩ እኮ። አዎ በእናትሽ መፈወስ አለብሽ። ያ ባልሽ እንደሆነ አይመጣም። አቤል እባክህ እረፍ፣ እባክህ ልለምን፣ ከዚህ በላይ አታድክመኝ። ምግብ ካልበላሽ አቅም አይኖርሽ። እባክሽ እንደውም ከፈለግሽ ተይው፣ ለራሴ ነው ያዘጋጀሁትሽ። እኔ የምልሽ ለምንድን ነው ግን የጮኝን ጉዳይ በአንቺ በኩል ማታስጨርሽ? ዘመዳዊ ቆይ ለምንድን ነው እንደዚህ የምትይኝ? እስኪ ሰው ሲሰለችህ ዋቅ፣ ዝም በልና የማይናገረውን ብላ። እሱንማ እየበላሁ ነው። ታውቂያለሽ ከቢኒያም ጋር ሳያቸው ውጋው ነበር። እሱማ ስራ አይደል ሰይጣን። አሁን ካጠገቤ ራቅ። ይኸውልሽ ፍራታ፣ እኔ ከአንቺ ጋር ምንም አይነት ችግር የለብኝም። ለምን ከኔ ጋር ተባብረሽ እኔ የምፈልገውን ነገር አትነግሪኝም? ኧረ ምን ልንገርህ? እሱን እነግርሻለሁ፣ ግን እርግጠኛ ነሽ እሺ ትይኛለሽ? ደፋር፣ ምን በምን መንገድ መጠየቅ እንዳለብህ እንኳን አታውቅም። አሁን አታድክመኝ፣ ከዚህ ሂድልኝ። አየሽ አይደል? እሱ ምንም ነገር አልሆነም። አውቆ ሊገላት ነበር ማለት ነው። እኔ እንጃ ጽዬ፣ ምን ማድረግ እንዳለብኝ ምን ማሰብ እንዳለብኝ እንኳን በጣም ግራ እየገባኝ ነው። እኔም እንደዛው ነኝ። በጣም ግራ ገብቶኛል። ቤዝ፣ ቆይ ለናቱ እንንገረው ወይስ ምን ብናደርግ ነው የሚሻል? አይ አሁን ባንነግረው ጥሩ ነው። ስራ ላይ ሊሆን ይችላል። ይደርና ነገ እንነግረዋለን። ግን እኮ ከሌላ ሰው ከሰማው እኮ በጣም ከባድ ነው የሚሆነው። እኮ እሱን እኮ ነው እያልኩሽ ያለሁት። ኤፍራታ እርጉዝ ናት። ጽንሱ በሚገርም ሁኔታ በጣም ደህና ነው። በጣም ይገርማል። ምንም አይነት ጉዳት አልደረሰበት። ከምን ረገበች? ኧረ ጉድ ነው። እስኪ አንተ ማድረዋለጋ ለምንድን ነው ስልክ የማያነሳው? ይሄ የማይረባ